እኛ ለክርስቶስ አስፋልት ሰርተን ቅጥር ቀጥረን ግራ ጠርዝህን ያዝ ቀኝ ጠርዝህን ያዝ ብለን እኛው ጎዳና እናወጣለን። የምትችሉ ሰዎች ስጡ፣ የምትሰጡ ሰዎች በልግስና ስጡ። መሰረታችሁን እንዳይነቀንቅባቸው አድርጋችሁ ለሚሰጡ ሰዎች ንገሯቸው። ይሄንን ሁሉ ማድረግ ካልቻላችሁ ጸልዩልን። ሁሉንም ካቃታችሁ ዝም በሉ። ለሚሰሩ ሰዎች መሰናክል አትኑባቸው። ዝም በሉ። ለምትሰጡን፣ ለሚሰጡ፣ ለምትነግሩልን፣ ለምትጸልዩልን፣ ቢያንስ ደግሞ ለማትነቅፉን ሰዎች እግዚአብሔር ይስጥልን። እንግዲህ ይህንን ድምፅ ለሁሉ ሰው እያዳረሳችሁ ሁሉ ሰው እንዲሳተፍ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን? በእውነት በዛው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነልን ሄደን እናውጣው፣ ካልሆነ እንጸልይለት። እየወጋን ግን ሰው መግደል የለብንም። ዲያብሎስ የሚገድለው አይበቃም ማለት ነው። ፍርድ ቤት ሄዳችሁ የሚፋታውን ሰው ጥናት ቢሰራ እርግጠኛ ነኝ ብዙ ፐርሰንት ኦርቶዶክስ አባ ይጠንቀቁ። እኔ አባ ጀማሪው ይጠንቀቅ እንጂ እኔ እንዴ ለራሳችሁ አስቡ። እኛ እኮ በዚህ ገዳም 40 ዓመት ለፍተንበታል። እንግዲህ ቆብ አጥባችሁ ስትለብሱ እንዴው በሞቴ ይችን እያላችሁ እስኪ ልበሱ። እኔም እኮ የዋዛ እንዳልመስላችሁ በዚያው በጸሎት እንድታስቡኝ እኮ ነው። ሲነቅፉህ መታገስ የማትችል ከሆነ መነኩሴ አይደለም። እስካሁን ገና አልሞትክም፣ በሕይወት አለ። እስኪ አንድ የሞተ በድን ጋር ሂደን እስኪ እንስፈንለት። እሰይ 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 ይለን። እስኪ ሽቱን እንርጨው፣ ያሸታል። ስደሙት፣ ይቆጣል። መነኮሳት እግዚአብሔርን ቢከተሉ ምዕመናንን እየተከተሉ ሳንቲም ፍለጋ መሮጥ ባላስፈለገ ነበር። ምዕመናን እየተከተሉ እኛን ይመጡ ነበረ። ወንድምን እያስቀየሙ እህትን እየጣሉ እግዚአብሔር ቢሉት የትም አይገኝም። አሁን እንደው ሰው እየሞተ እናንተ ሆስፒታል የምትሰሩ እንደው ምን ቢያጠግባችሁ ነው ይላል። ቤተ ክርስቲያን ሆስፒታል የምትሰራ ለምንድን ነው? የራሷ ፈዋሽ አይደለች ይላል። አሁን ጌታ የማይፈውሱ ነው እስቲ እንደው ጭቃ የለወሰ ዳን አንተ ሰውዬ ቢለው አይድንም። እንጀራ የምንበላው ክርስቶስ የሕይወት እንጀራ ስላልሆነ ነው? እስቲ ንገሩኝ። ባትሪ የምናበራው ክርስቶስ የሕይወት ብርሃን ስላልሆነ ነው? ውሃ የምንጠጣው ጌታ የሕይወት ውሃ ስላልሆነ ነው? ልብስ የምንለብሰው ክርስቶስ የሕይወት ልብስ ስላልሆነ ነው? አባቱ ሞተ፣ አባትህ እኮ ሞተ ብለው ነገሩት። ኮን ከጸራፌ እስመ አቡዬ ይመውት ለዓለም። ምንድነው የምትሰድበኝ? የኔ አባት ለዘላለም አይሞትም አለው። ስለዚህ ምን ማለቱ ነው? የኔ አባት ከዚህ በኋላ ማን ነው? ክርስቶስ ነው ማለት ነው። በነገራችሁ ላይ ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ከአጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ጋኔን ከጋኔን የባሰ ኦርቶዶክሳዊ ጋብቻ ማለት የኢየሱስ ክርስቶስ በጋብቻ ውስጥ መኖር ነው ይላል። በጋብቻ ውስጥ መኖር ሁለት ጾታዎች አንድ ላይ ስለኖሩ ሶሻል ኮንትራት ይባላል እንጂ ጋብቻ ይባላል። ኦርቶዶክሳዊ ጋብቻ የሚባለው ምንድነው? ክርስቶስ በዚያ ውስጥ ሲኖር ማለት ነው። ስለዚህ ክርስቶስ የሌለበት ነገር ሁሉ፣ እግዚአብሔርን የማንመስልበት ነገር ሁሉ ፍሬ የለው። እዚህ የቆምነው እግዚአብሔር ክርስቲያን የሆነው ተቋም ውስጥ ለመሳተፍ አይደለም፣ እግዚአብሔርን ለመምሰል